በአዊ ብሔረሰብ አስተዳደር ዞን ውስጥ ከሚገኙ ወረዳዎችና ከተማ አስተዳደሮች መካከል የአንከሻ ጓጉሳ ወረዳ አንዱ ነው። ወረዳው 16 የገጠር 2 የከተማ በድምሩ 18 ቀበሌዎች አሉት። ወረዳው በርካታ የሆኑ የቱሪስት መስህቦችና የባህላዊ እሴቶች ባለቤት ነው። ከነዚህ የቱሪስት መስህቦች ውስጥ 3000 ሜትር ከፍታ ያለው ፉዲ ተራራ፣ ከወረዳው ዋና ከተማ አገው ግምጃ ቤት 1.5 ኪሎ ሜትር ርቀት የሚገኘው የአዱና ማዕድን ውሃ፣ ጣሊያን ሀገራችንን በወረረችበት ወቅት የአካባቢው ነዋሪዎችና አርበኞች ይጠለሉበት እንደነበር የሚነገርለት፣ በተጨማሪም የቤተ ክርስቲያን ቅርሶች ማለትም መስቀል፣ የብራና ጽሑፎችና ሌሎች ጥንታዊ ቅርሶችን ጨምሮ በጠላት ተዘርፈው እንዳይወሰዱ እዚህ ዋሻ ላይ ደብቀው ያተረፉበት የደናና አትኳሽታ ዋሻዎች ከ1660 እስከ 1674 ዓ.ም በአፄ ዮሐንስ ዘመነ መንግስት እንደተመሰረተ የሚነገርለት የወጨፎ ማርያም ገዳም ተጠቃሾች ናቸው። በዛሬው መሰናዷችን ግን ከወረዳው ከሚገኙ የቱሪስት መስህቦች መካከል አንዱ የሆነውን የጠርባ ሐይቅን እናስጎበኛችኋለን። የጠርባ ሐይቅ በሶስቱ ጥርባ ቀበሌ የሚገኝ ሲሆን ከአገው ግምጃ ቤት ከተማ በ8 ኪሎ ሜትር ርቀት ላይ የሚገኝ ሐይቅ ነው። የወረዳው ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ጌትዬ አምሳል ያስጎበኘናል። አብራችሁን ቆዩ። እናመሰግናለን ሹፌራችን። እናመሰግናለን። እንግዲህ ደረስን ቦታው። ያው ጥርባ ሐይቅ ማለት ይሄ ነው። በጣም የሚያምር ነው። በጣም ያምራል። ለመጀመሪያ ጊዜ ሲመጣ ነው አይደል? አዎ መጥቼ አላውቅም። እስካሁን ዘግይቷል። በጣም ምርት ሳቢና ማራኪ ብዙ እንትን ያለበት ነው። በጣም ደስ የሚል ቦታ ላይ ነው ያለ አንተ። አዎ ዙሪያውን በጫካ አለው። በዚህ በጎን በኩል ደግሞ ቤተክርስቲያን አለው። ስለሆነ ያው ተመልካቾቻችን ከሚያምረውና ውቡ ጥርባ ሐይቅ ላይ ደርሰናል። እንግዲህ ስለ ጥርባ ሐይቅ አመሰራረት ደግሞ ቀረብ እያልን እያየን ወደ እናንተ የምናደርስ ነው የሚሆነው። ነገራችን ላይ ወደ ውሃ መግባት እፈራለሁ። ችግር የለውም ማለት ችግር የለውም። ምንም ችግር የለውም። የሚያስፈራ ነገር የለውም። መግቢያ በዚህ ነው። መግቢያ በዚህ ነው። በታችም አለ። ምንም ችግር በሁለቱም መግቢያ አለው። አሁን ማን ነው የሚያዋስን? ይሄ ሐይቁ ነው። አዎ አይ ሙሉ በሙሉ በአንከሻ ወረዳ ቀበሌዎች ውስጥ ነው ያለው። ጥርባ ቀበሌ ላይ ያው ወደ ደቡብ ያው አዮ ጎግሳን ያወስናል። በምስራቅም አዮ ጎግሳና አንከሻ ነው። በምዕራብ አንከሻ ነው። በሰሜን አንከሻ ነው። ያው በደቡብ አዮ ጎግሳን ያወስናል። በዋናነት ይሄ ለቱሪስት መዳረሻነትም ያገለግላል። አዎ ግን አለማ ምንድነው ያለበት ምክንያት? ያው እንዳየው አሁን ስንመጣ መንገዱን አይተዋል። መንገዱ አስቸጋሪ ነው። ያንዱ ፋክት እንትን ሆኖብናል። ሁለት እስቲ ላቋርጠና እዚህ ጋር የተጻፈች ነገር አለች። ጸበል ነገር ይመስለኛል። ጸበል አለ እዚህ ውስጥ። አዎ ጸበል አለ። ይሄ ጸበል አሁን ብዙ ጊዜ ይሄ ጥርባ ሐይቅ ላይ ውበት የሰጠው አንዱ ቤተክርስቲያን የመደነ መኖሩ ሰዎች ብዙ ጊዜ በ27 በቃ ለጸበል ሲባል ብዙ ሰው እዚህ የሃይማኖት ኮንፈረንስ ቱሪስት እዚህ አለ። ሐይቁ ደግሞ ሐይቅ ብቻ ሳይሆን ያው የአሳ እርባታ ያለበት ስለሆነ የአሳ እርባታ አለበት። ሰው ለልጆች የስራ ዕድል የተፈጠረበት ነው። ያን አለበት ግን የለመበት ግን በብዛት እንትን ነው። አሁን ላይ ግን ፕሮጀክት ገብቶ ያው ሎጂም ሊሰራ ለአሳ እርባታ ገብቶ እንዳንከሻው ወረዳ ያናጽር ከን ለዞን ልቀናል። እንግዲህ አሁን ለቀጣይ ይሰራል ብለን ተስፋለን። መንገድም በዚህ ባየጎክስ በሚወስደው አስፋልት መንገድ ዲች ቦይ ተሰርቶ ያው ተጀምሮ ፕሮጀክት ታይዞልናል። ባጭር በዚህ በቋቋ እንትን ከተሰራ ያው ይሄ ዋና የቱሪስት መስህብ
የገቢ ምንጫችን ይሆናል ብለን ተስፋለን። ይሄንን ቦታ በማስተዋወቅ በኩልስ እንደ ቱሪዝም ምንድነው እየሰራችሁት ያለው? እኛው እንዳየው ያው እስካሁን ምን እያስተዋወቅን ያለው ምንድነው አንደኛ በባነርና በስቲከር ነው። ያንዳንዱ አሁን በኬኖች ባጃጅ ላይ ስቲከር አስለጥፈናል። ባነሮች አሉ። ፌስቡክ ላይ እና ቴሌግራም ላይ ነው የምናስተዋወቅ ያለው እና ሚዲያ አማራ ማስ ሚዲያ ጋር ደግሞ ብዙ ጊዜ እንሰራለን። እያስተዋወቅን ያለው በሚዲያ በቪዲዮ ያንዳንዱ ባነሩን ስቲከሩን የፖስት ያደረግነው ሼር ላይክ ያደረግነው ያለው ነውና አሁን ማህበረሰቡም ያው እንትን በጣም የቤላቤትነት ስሜት ፈጥሮ ያው ማስተዋወቅ ላይ እኔ ባህልና ቱሪዝም ብቻ ወይም የሚዲያ ብቻ አድርጎ ድሮ ሲወስድ የነበረውን ሁሉም የኔ ነው ብሎ አሁን ሰው ያው ማስተዋወቅ ላይ ትልቅ እንትን አለው። ያሁኑ ደግሞ እንደ አንከሻ ቦክሳ ወረዳ ባህል ቡድኑ ስያሜ የተሰጠው በትርባ ሐይቅ ነው። ትርባ ባህል ቡድን ነው የሚባለው ያለው ዛይ ወረዳችን ለምን ተጠቀመው ባህል ቡድን ይሄ ትርባ ባህል ቡድን ነው። ይሄም አንዱ የፕሮሞሽን ስራችን እየሰራን ነው በዚህ ነው። እና አሁን ወደ ጸበሎም እዚህ ጎን ላይ ነው ያለችው። ያው ይሄ ሐይቁ እንደምታየው እንግዲህ ያው አረንጓዴ ነሳቢ መራኪ ነው። ከ165 በላይ እንትን አለው። ጥልቀቱ ምን ያህል ነው? 1 ሜትር ከ65 165 ሜትር አዎ። ዙሪያውን በእግር ዞራለሁ ብትል ከአንተ በላይ ይጨስባል። አሁን እዚህ ስታየው ዝም ብሎ ቅርብ ይመስላል። ስትዞር ግን ከዚህ ወደ ዘላ መሄድ እንኳን በእግር 30 ደቂቃ ነው። በዚህ 31 ሰዓት ይጨሳል። ስላፈጣጠሩስ እንደው መረጃ ይኖር ይሆን? አፈታሪክ ስላፈጣጠሩ ያፈታሪክ ነው ያለው። አንደኛው ያው እንዴት ተፈጠረ ነው የሚባለው። ያው አንዳንዴ ያፈታሪክ ነው ሪትን የተጻፈ ነገር ባይኖርም አንደኛው ሰተ ገሞራ ነው የሚባል። ሁለተኛ ደግሞ ያው ጥርባ ማለት ስያሜው ራሱ ጥር ወር ላይ ዝናብ ዘንቦ ጎርፍ ተፈጠረ ነው። ትርባ ማለት ትርቶ እንደማለት ነው ባገውኛ። ጥር ላይ ወር ላይ ዝናብ ዘንቦ ሰዎችን ውጧል። ጉልበቴ እንደደረሰ ምን ሲባል ውጡ አስቀረ ነው የሚባል። ዛኔ ጥር ወር ላይ ዝናብ ዘንቦ ከዛ በኋላ ነው ሐይቁ ራሱ ስያሜ ጥርባ የተባለው። ትርቶ የማለቱ ያገውኛ ቃል ነው ጥሩ ስያሜው ራሱ። ከዛ አፈታተሩ ያው አንዳንዶቹ በእሳተ ገሞራ ፍንዳታ እንትን አለ ነው የሚባለው። አንዳንዶቹ ደግሞ ጥር ወር ላይ ዝናብ ዘንቦ ነው የሚባለውና ትክክለኛው የሚለው ነገር እስካሁን እንትን ያለውም ጊዜውም ይሄ ነው የሚባል ነገር የለውም። ጥናት አላረጋችሁም እናንተ? አይ ሞክረን ነበር። አንዳንድ አባቶች ስንጠይቃቸውም ይሄ ነው የሚባል በቃ እንትን የለውም። ሁሉም ያው እንደዛ ሆነ ነው እንጂ በዚህ ጊዜ በኃይለ ሥላሴ ጊዜ ወይ በደርግ ጊዜ ተፈጠረ የሚባል ነገር ይሄ ነው። መቼ እንደተፈጠረ ዘመን የለውም። ብዙም የላቸውም። አውቅና ያለውን ሰው አላገኘንም። እኛም የተጻፈ ነገር አላገኘንም። ያው አሁን ምንድነው የምትሰሩበት? አሁን ይሄ ሐይቅ እንግዲህ አለ ምን ብዝሃ ሀብቶች አሉት በውስጡ? ብዙ እንትን አለ። አንደኛ የዱር አራዊት አለ። ብዙ ዱር አራዊት አለ። ያው እዚህ ስታዩት ጫካ ያለ እንጂ በዚህ በስተም ምዕራብ ስንሄድ ከወደ 2 ኪሎ ሜትር ያለ በጣም ሰፊ ነው ጫካ አለ። ወደዛ 2 ኪሎ ሜትር መንገድ ትጓዛለህ። ጫካው በጣም ሰፋፊ ደን አለው። አንደኛ ንባብት ማነብ የሚችሉበት እንትና ያለው የዱር እንስሳት አሉ። አውሬዎች ምኖች አሉ። አወፍት አሉ። ውስጥ ደግሞ ያው በጣም ትላልቅ አሳት ኢቭን ጣና ሐይቅ ላይ ያለው አሳ ነው ያለው እዚህ በጣም ሰው እንደው አልተጠቀምንበትም። የገበያ ትስስር ስላልፈጠርን እንትን ላይ ያለው እንጂ በጣም በብዛትና በትልቅነት የሚተወቀው አሳ ሀብት አለ። ሰው ደግሞ አሁን ላይ እንትን ማለት ጀምሮ ድሮ አሁን የኛ አካባቢ ሰርግ ወደ ዘንጋላ ነበር ሲሄድ የነበረው። አሁን ላይ ግን የአካባቢን ምርትኛ እንተከም በማለት እዚህ አካባቢ የሚደረጉ ሰርጎች ምኖቹ አንዳንዴ መንገድ ካላስቸገረ በስተቀር ያው ሰርግም ሰርሞኒም እየተደረገ ነው። ኢቭን ወጣቶች አንዳንዴ ሪክሬሽን ነው። እኛም አሁን የዛሬ ዓመት አሁን የቱሪዝም ቀን ብለን እዛ ነው ሰርሞኒ ያደረግነው። የቱሪዝም ቀን ብለን በሙሉ ፈረስተኛ አጋር አካላት አመርም ተብሎ ያው ስፖንሰር ተደርጎ ያው ሞክ ደመክ ያለ ፕሮግራም የቱሪዝም ቀን አድርገን መስከረም 27 ላይ ዛሬ ዓመት እዚህ ነው ክብረ በዓል ያደረግነውና ይሄ ደግሞ መነሳሳት መነካከት ፈጥሯል እና በጣም እንትን የሚለው አሁን ለዘንድሮ ደግሞ ያው እኛ እንደ ወረዳ ትንሽ ኮንቴነር እንኳን ተሰርቶ የሆነ ስራ ድል ሞክር ስንል ባለሀብት ፕሮጀክት አስገብቶ ሎጅም ሊሰራ አሰርባታም ሊጀምር 2 ፕሮጀክት አስገብተውን እኛ ፕሮጀክቱን አጽቀን ለዞን ልቀናል። ዞን ደግሞ ለክልል ልቋል። ያን ምላሽ ጠብቀን እንግዲህ ለቀጣዩን እንግዲህ መንገዱ ማስፋልት ያልካል ያው ጥሩ እንትን ይኖራል ብለን እናስባለን። እንደ ሐይቁን በመጠበቅ በኩልስ ሐይቁና ብዝሃ ደኖችን በመጠበቅ በኩልስ ምንድነው እየሰራችሁ? አዎ እኛ ጋር አሁን በፊት ላይ ምንም ችግር አልነበረም። 2015 ላይ ይሄ ክልላዊ የጸጥታ ችግር ሲፈጠር ህዝቡ እንደው ልክ መንግስት የፈረስ መስሎ በዛች በምስራቅ በኩል ያው ደን መጨፍጨፍ ጀምሮ ነበር። አዎ ምሳና የተወሰኑ እንጂ ዛፎችን እንትን ማለት ጀምሮ ነበር። ከዛ በኋላ አስቆምና አሁን ተመልሶ አቀጥቅጦ ያው ወደ ኖርማል ተመልሷል። አሁን እንደውም ዘንድሮም የሆነ ፕሮግራም ይዘን ነበር። አጋጣሚ ሳይሰከከር እንጂ እንጂባራ ዩኒቨርሲቲ የራሱን የሆነ ኢንዲጂነስ ዛፍ ሊሰጥንና ልንተክላውን ፕሮግራም አለ። ለዚህ አሁን ለ2018 ዓ.ም ሰኔ ላይ በጣም ኢንዲጂነስ የሆኑ ዛፎች ከዩኒቨርሲቲ አምጥተን እዚህ ልንተክል ልናስፋፋው እቅዳለን።
ዛፎቹ ወጣ ብለን ብናይ ደግሞ በጣም ትላልቅ ዛፍ ነው ያለው ኢንዲጂነስ ዛፍ ነው ያለው በዚህ በኩል ይሄ ያው አለ ምንም ችግር የለውም አውሬዎችም አሉ ሰው የኔ ነው የሚል በተለይ ዛሬ አመት የቱሪዝም ቀን ካቀበር ነው ወዲህ ህብረተሰቡ የኔ ነው የኛ ሀብት ነው የሚል ስሜት ወኔ ነው ያለው እንደው ሰውስ መጥቶ በመዝናናት በኩል በተለይ ከሰርግ ውጪ እንደው መጥቶ ይሄንን ሐይቁን የማየት የመጎብኘት እድሉስ ምንድነው አለ አሁን ላይ በፊት ብዙም አልተለመደም ነበር አሁን የዛሬ 2 አመት አጋጣሚ እንጅባራ ዩኒቨርሲቲ የሀገር ወክለ ተማሪዎች ባስመጡ ነበር ከዛ ወዲህ አሁን ሰው በግሩፕም በተናጠለም ኮንትራክት ይዞ የሆነ ሰርሞኒም ሲኖር የወጣቱ ያው መብል መጠጥ ሲጀምር እዚህ መምታት ጀምሯል አሁን ላይ እንደ ሪክሬሽን መጠቀም የጀመረው ምንድነው ከተማ ላይ ከምናርከም እንደ ያው 10 15 የሆነ በራሱ ቲም እየመጣ ያው ኢቭን ሰርግ ያለች ሰዎች ቀድሞ ፖስት የሚያደርጉት ባነር የሚያሰሩት እዚህ ጋር ነው አሁን ላይ ሰውኛ ሳንል ቀድሞ እየጠየቀ የት ቦታ ነው ያለው ብሎ ይበላይ ስሜት ሆኖ እንትን ብሏል እኛንም አሁን ጠይቁን ሰዱን ያለ ስለሆነ እኛ የባል ቡድኖችን አምጥተን እዚህ ያዘናና ምን ያለ ነው ምን ሄደውና አሁን ላይ ስሜቱ ከፍ ያለ ነው እንግዲህ አሁን ደግሞ ከዚህ በኋላ ያው ይሄ ምቹ ሁኔታ መንገድና አሁን መንገዱ ዘንድሮ በዚህ ተገን ብለን እናስባለን ያቀተፈተረ ግን አይደለም ያንከሻ ዝም ከሌላ ቦታ ሰው መጥቶ ያው እዚህ ኢንቨስት ያደርጋል ይዝናናል የሚል እምነት ነው ያለኝ አሁን ደግሞ ወደታችን ወረድ እስኪ ሐይቁን ወደታች ገብተን ማየት እንችላለን መንገድ ስላለው እንግዲህ አደረሃን አራች ገለለውና ሁሌ ገብተን ያለነው ነው መንቀላለ ስለሆነ በጣም ከባድ መንገዶቹ አራ መንገዱ ዝም ብሎ ምቹ ሁኔታው ይሄ ነው ወይስ ያኛው ነው የተሻለው ያኛው ቀላል ነው ዝም ብሎ ሰው እንደ በደቂቃ መግባት የሚችለው ነው ከመጣችሁ ላይ ቀር ይሄን ማየት አለብን ነው እንጂ ያ ባጭር ጊዜ ጋር ይሄም ቀላል ነው እንገባለን ያው ሰዎች ሁሌ ገብተው ያሉት ስለሆነ በዚህ ነው የሚገቡ አዎ ይሄው የገበና አባቶች የገቡ ነው ጸበል እንችላለን ጸበልም አለ ለሁሉም ነገር ነው የሚያገለግለው ይሄ አዎ ጸበል አሁን እዚህ ላለው ቤተክርስቲያን ሰው አሁን በጣም እንትን የሚልበት ነው ሐይቁ ደግሞ ያው እንዳያው የቱሪስት ማዳራሻ አላረግነውም እንጂ እንትን ይሆናል ሐይቁ እና መንገድ በጣም የሚያምር ከለሩ ራሱ የተለየ ነው ቀለሙ አረንጓዴ ከለር ነው ያው ትልከቱም ከ165 ሜትር በላይ ስለሆነ ያ ነውና እኛ ጋር እኮ ዋው የሚገርም ነው ተመልካቾቻችን እንግዲህ የጥርባ ሐይቅ ጎናችን ላይ የምታዩት 165 ሜትር ጥልቀት ያለው ሐይቅ ነው ከዘንገና ሐይቅና ከዚህ እንደማወዳደር እንችል ይሆን አራ ዘንገና ሐይቅን በስፋትም በጥልቀትም ይበልጣው ነው ይሄኛው አዎ ዘንገናውን ስፋትም አይደርስም ኢቭን የከለሩም አይደርስም ጥልቀትም አይደርስም ይሄ ከ2 ሄክታር በላይ ኮርስ ስፋት ውስጥ ዝም ብላውን እንትን ተው መንገዱ ደርሰናል ይሄው ነው ያው በቃ ይሄ ነው ቺና ተጸበሏ ከዛ በኋላ ሐይቁን ቀርበን ስናየው እና ጥልቀቱም ታዋለ አስገራሚ እንትን ያለው አይ እቺ መንገዷን ራሱ መግቢያዋን ጥሩ አድርጋችኋታል አቆፍረናታል ያ ቀላል ነው ሳይው ከባድ ነው ያን አካታሚ ዩኒቨርሲቲ ፕሮጀክት ጠይቀ ነው ማወጣቻ መንገድ እንድትሰራ ያ የጸጥታ ችግር እነሱ ጋር ያው በጀቱ ምን ተብሎ ቀረንጃችን እኮ ሊሰሩልን ነበር እንጂ ባላ ዩኒቨርሲቲ ጠይቀን ፕሮጀክት ፕሮፖዛል ቀርጸን እንዲሰሩልን ጠይቀን ነበር ያው በጣም የሚገርም ነው ሳይው ከርቀት ግን ያስፈራል አያስፈራም ምንም ችግር የለውም እኛ ስለዚህ እዚህ በኋላ ጸበልም ስለሆነ ጫማው ልቀን ነው ምን ተመልካቾቻችን ወደ ሐይቁ እየወረድን ነው ደርሰናል ሳብስኪ እና እንግዲህ በዚህ ያለችው መንገድ ትንሽ አስቸጋሪ ናት አሁን የደረስነን ያያው ነው እንግዲህ በዚህ በምስራቅ በኩል በወደዛ ያለችው በምዕራብ ጸበል ናት ወደዚህ ደግሞ ሐይቁ ነው እንግዲህ ብዙ ጊዜ ሰው የሚገባ በዚህኛው ነው በዛኛው ነው እዚህ አሁን የሚገቡት ጸበል የሚጠቀሙትና ቤተክርስቲያን እንትን ተሰሩ እንትናቱ እዚህ ነው በጉብኝት የመጡ ደግሞ በዛ ይገባሉ በዛኛው በኩል አሁን ለመንገድ ስለሚያስቸግር እንጂ መግባት ካለብን እዚህ ነው የምንገባው ብዙ ጊዜ ይሄ መንገድ ያው ትንሽ ስለሚያስቸግር ይሄ ፈታኝ ነው ትንሽ ሰው በዛ እንትን ይላል በጣም ከባድ ነው አዎ ያቺ ቀላል ስለሆነች ይሄ መደገፊያ መኖርም ለነገሩ ጥሩ ነው አዎ ጥሩ ነው ብለን እንትን እንላለን አይዞህ እስቲ እንዳትወድቅ እዚህ ዋው አሁን ደርሳልና ሐይቁን ይኸው ደርሰዋል እና እስቲ አሁን ደርሰናል እንግዲህ ሐይቁን ደርሰናል እሺ እስኪ ተደግፈን ይሄን አሳየው ውስጥ ላይ አንተ ይታያል በደንብ ውሃው ራሱ ጥርት ያለ ነው ውሃው ጥርት ያለ ነው ይሄን አሳየው አይደል ዋው ይኸው ሄደብህ ወደ ዛሬ ይታያል ያው እዚያ ትልከቱን አያር ከጅምሩ እንኳን ይሄ ማለት ውሃ ስገባ ከሜትር 165 ሜትር ምንለው ለዛ ነው ግን ውሃው ጥርት ያለ ነው እስኪ ቆይ ግሬል ታጠብብህ ና ታጠባ እስኪ ወደዚህ ሽሎ አይዞህ ዋው የሚገርም እንትን ነው ያለው ይኸው እዛ ጋር ይኸው ና ይኸው ወደዚህ መጣ
አሁን እዚህ ላይ ያሉ የአሳ አይነቶች ይታወቃሉ። እዛ ታችም አለ ይታያል። ብዙ ዝርያዎች አሉ። ሰጥተት ላይ መረጃ ማሰጥ እንችላለን። ኦኬ የተለያዩ አይነቶች አሉ። የተለያዩ አይነቶች አሉ። ከክልል ግብርናና እንስሳት ጽሕፈት ቤት ቢሮ መጥቶ ዘሮች እንትን የተባሉናቸው ብዙ ዘር ነው ያለው። ስለዚህ የታደለ ሀብት ነው ይሄ አካባቢ። አልተጠቀምንም እንጂ በጣም እንትን እና ወጣቶችስ እዚህ አሉ አሳ አስጋሪዎች እዚህ ላይ ተደራጅተው ወደ ስራ ገብተዋል። ግን ትንሽ ውጤታማ እንትኑ አለ። አንደኛ አካባቢው አሳ እንትን ላይ ሀብት ጋር እና እንትን አጠቃቀም ጋር ብዙም ያው ገና ወደፊቱ እንትን ይላል እንጂ ገና ያለመደ ስላልሆነ እዛ ገበያ ትስስርም ትንሽ ለከተማው ምርቀት መኖሩ እዚህ ጋር አሁን ሎጅ ቢኖር ፍሪዝ ቢኖር ሰው እንትን ይተከምልና ያ በመኖሩ ትንሽ ያው ጥቅም አላገኘንም። አሁን ግን ያው ሰው ለምዷል። ኢቭን ያው ዘላይ አሰማ ተላልካ ሰኮን ያለው የሚገርም ያሰኮን ያለው ዶሮ የሚያክላል። አሳብቱ አልተነካም ገና አልተነካም። አምን አሳብቶች ዛፉ ምኑም የንባብትም አልተነካም እንጂ ያ አሁን እዚህ ላይ ወጣቶችን አደራጅቶ ተደራጅተዋል እኮ ወጣቶች እኮ ይሰራሉ እኮ። ግን ሁሌ እንደው መደበኛ ስራችን ነው ብለው አልሰሩም እንጂ ሰው ፈላጊ ሲኖር አንተ ፈላጊ ከሆንክ 50 ሰው ፈልግ እንደዚህ ይዙላል አይነት ደመሳስ ይመጣ ይመጣሉ። ግን ሁሌም መደበኛ ስራችን ነው ብለው እንትላሉ። ወደ 13 ልጆችን አደረተኛ ባልና ቱሪዝም እና እንስሳት ጽሕፈት ቤት አደራጅተናቸዋል። ሀሳብትም እንትን እንዲሉ አስጎብኝም እንዲሆኑ። እሺ ለአንድ ግለሰብ 200 ብር ሰርግ ሲሆን ለአንድ መኪና 500 ብር ያን ወጋ ሁላው ተርኮ ሰጠናቸዋል። ፈቃድም አላችሁ በመሰረቱ ይሄን የማስጎብኘትና ሰውን የመጠቀም። አዎ ግን ያው ልጆቹ ትንሽ ያው ስራ ፈጣሪ ነው። ምናልባት የገበያ ትስስር ስላልተፈጠረላችሁ ይሆን እንደዚህ ያደረጉት? ያው የስራ ፍላጎትም እዚህ ስማች ተነሳሽነት ላይ ትንሽ ዝም ብሎ ተካምቶ ያሁን ወጣት ያው ብራምታ እንጂ እኮ። አዎ የአካባቢ ማህበረሰብ አሳን ለምግብነት የመጠቀም ባህሉ ምን ብዙም አልተለመደም። ያሁን የሰላሙ ሁኔታስ ምን የፈጠረው ነገር አለ? የሰላሙ ሁኔታ የፈጠረው 2015 የተጀመረው አስፋልት መንገድ ነበረ ባዚ ባቋራጭ ያ አስፋልት ዲሽ ቦይ ተሰርቶ ሳያልቅ ቀረ። ያ ለመሰረቱ ብዙ እንትን ፈጥሮብናል። ኢቭን ሌላ ደግሞ የሎጅ የሚሰሩ ባለሀብቶች ፕሮጀክት የሚያስገቡ ሰዎች የነበሩት ወደ ኋላ እንዲቀዛቅዙ አድርጓል እንጂ ሀይቁ ጋር አካባቢው ጋር የሰላም ስለሆነ ብዙም ችግር አልተፈጠረም። ግን ምንድነው ሌሎች ያው መንገዱ አለመሰራት ባለሀብቱ እዚህ እንዲመታ ያው ችግር ፈጥሯል ነው ያ ችግር መፈጠሩ እንጂ አሁን በእርግጠኝነት ይሄ ጸጥታ ምክንያት 2 ዓመት 3 ዓመት ጸጥታ ችግር ባይኖር ኑሮ እርግጠኛ ነኝ ሎጅ ተሰርቶ ስራ ይፈጠር ነበር። አሁንም ተስፋ አለን። ያው ከ1 2 ዓመት በኋላ ተመልሰህ ብትመጣ ይሄ እንዲሆኑ አይጠብቅም ቢያስባለው ወይ ባለሀብቱ ይሰራዋል ወይ ደግሞ ያው የሀገር እንትን እኮ የገበታ ለሀገር ፕሮጀክት ይሰራል ቤት ተስፋ አለኝ። ተመልካቾቻችን እንግዲህ ይህ ቦታ ቀደም ሲል የቱሪዝም ጽሕፈት ቤት ባለሙያው እንደገለጸልን ለምቶ ደግሞ ለማየት ያብቃል። እንግዲህ የተርባ ሐይቅ ይሄንን ይመስላል። ተርባ ሐይቅ ላይ እንግዲህ በጎን በኩል ቤተክርስቲያን አለ። ምናልባት ቤተክርስቲያን መኖሩም ለሐይቁ ብዝሃነት መጠበቅ ትልቅ አስተዋጽኦ ያበረከተ ይመስለኛል። ይሄ ደግሞ ምን ሆነ መሰለህ ተርባ ሐይቁ መኖር ሳይሆን ቤተክርስቲያንና አብረው ደግሞ ጸበል መኖር ይሄ ሃይማኖት ኮንፈረንስ ምን ነው ይሄ ገዳም ነው መደነም ገዳም ነው። ሰው በየሀሳቡት እንትን ይላል ንግስ ለጸበል ተጠቃሚ ምኑም የመጣ ሰው ያው ጉብኝት ያደርጋል። ቤተክርስቲያኑም እንትን ያደርጋልና ህዳር 27 የንግስ ቀን ደግሞ ያው ከተለያየ ቦታ ሰው አይቀርበትም። ህዳር 27 ተርባ መደነም ሰው አይቀርም ነው። ስለዚህ በሁሉም አገልግሎት የቤተክርስቲያን መኖርም ይሄም እንዲተዋወቅ እንዲጠበቅም አድርጓል። ተመልካቾቻችን ጥርባ ሐይቅ ላይ የነበረን ቆይታ እየተከታተላችሁትን ይመስላል። እንግዲህ እንደተመለከታችሁት ይህ ጥርባ ሐይቅ ስፋቱ እንግዲህ ወደ 2 ሄክታር ይሆናል ነው የተባለው። ጥልቀቱ ደግሞ 165 ሜትር ነው። በውስጡ ደግሞ የተለያዩ የአሳ ዝርያዎች ያሉበት ለአሳ እርባታ ምቹ የሆነ ሐይቅ ነው። እንዲሁም ዙሪያ ላይ ያለው ደን ደግሞ ለንብ እርባታና ለተለያዩ እንስሳቶች መኖሪያ በመሆንም እያገለገለ ይገኛል። ይህንን ደግሞ እንግዲህ የወረዳው ባህልና ቱሪዝም ጽሕፈት ቤት ለማልማት እቅድ ይዞ እየሰራ ነው። እንደተመለከትነው እንግዲህ ስንመጣ መንገዱ በጣም አስቸጋሪ ነው። ምናልባት የተጀመረ መንገድ አለ ከዚህ ከጸጥታው ጋር መጓተት አለ ተብሏል። ይህ ተጠናቆ እንግዲህ የቱሪስት መዳረሻ ሆኖ ደግሞ ለምቶ የምናይበት ጊዜ ሩቅ አይሆንም ብለን ተስፋ እናደርጋለን።
የጠርባ ሐይቅን ጨምሮ በወረዳው ያሉ የቱሪስት መዳረሻዎችን በማስተዋወቅና መሰረተ ልማቶችን በማሟላት በኩል ወረዳው ምን እየሰራ ነው? ጠርባ ሐይቅ ላይ አጠቃላይ ትራንስፖርቴሽን በተመለከተ መንገድ የተሰራበት ሁኔታ አለ። ጥገና የሚያስፈልጉ ነገሮች አሉ። እነዚህን ደግሞ በመንግስትና በህብረተሰብ ተሳትፎ ተግነን ለመሰራት እንቅስቃሴ እየሞከርን ያለንበት ሁኔታ አለ። በሌላ መንገድ ደግሞ የክልላችንና የሀገራችን መንግስት አስፓልት ለመስራት ጭምር እቅድ ተይዞ ስራ የተጀመረበት ሁኔታ አለ። የመሬት ልካታ ቦታዎችን በመለየት ለዚህ ለቱሪስት መስህብ እንዲሆን መንግስት ትኩረት ሰጥቶ በየተወረደ የተሰራ ያለበት ሁኔታ አለ። ስለዚህ ለመንገድና አጠቃላይ እንትኑ ቱሪስትን ሊገድብ የሚችል ሁኔታ የሌለ መሆኑና ሰላማዊ የጸጥታ ሁኔታ አካባቢ ምቹ ማህበረሰቡም ሌላውም ባለቤት ሆኖ ቱሪስት ለማሰብ እና ስራ ዕድል ለራሳቸው ለወጣቱ ለመፍጠር የተንቀሳቀሰ ያለበት በጣም ምቹ ስለሆነ ምንም አጠቃላይ የሚፈጥረው ችግር እንደሌለ ነው ሀሳብ ማስተላለፍ ፈልገው ማለት ነው። በወረዳው ያሉ የቱሪስት ሀብቶችን መስህቦችን መጀመሪያ አደራጅቶ በመያዝ በወረዳው ምን የቱሪስት ሀብቶች አሉን ጸጋዎች አሉ የሚለውን ነገር አደራጅቶ በመያዝ ስራ ይሰራል። እነዚህ የተደራጁ የቱሪስት ሀብቶችንም ጭምር ያው ለህብረተሰቡ ተደራሽ ለማድረግ ከፍተኛ ስራ ይሰራል። አንደኛ በባነር አደራጅቶ በመያዝ ለታሪክ እንዲተላለፉ የማድረግ ስራ እየሰራ ነው ያለው። ከህብረተሰቡ ጋር ከማስተላለፍ አኳያ እንግዲህ በሚዲያ በምስል ዜናዎች እንደገና የምስል ፕሮግራሞችን በመስራት ለህብረተሰቡ ጉባኤ ሲደረግና አንዳንድ የህብረተሰብ መድረኮች ሲኖሩ አጠቃላይ እነዚህን የቱሪስት ሀብቶች ለህብረተሰቡ ድራሽ የማድረግ ስራ ይሰራል። በተጨማሪም በራሪ ወረቀቶችን በማዘጋጀት አጠቃላይ ታሪካዊ አመጣጣቸውንና ጥቅማቸውን አጠቃላይ በወረዳው ላይ ያሉ ጸጋዎችን ለቀጣይ የቱሪስት መስህብና መዳረሻ ይሆናሉ የተባሉ ቦታዎችን በቀበሌው በወረዳውና እንዲሁም በከተማ ባሉ ቦታዎች ላይ ተደራሽ የማድረግ ስራ እየሰራ ነው የሚገኘው። በሀገር ውስጥም በሀገር ውጭም ያላችሁ ባለሀብቶች መጣችሁ ቦታችን ላይ እንድታለሙ የትኛውም ቦታ የመመቻቸት የሰላም ሁኔታ የሌሎች ሁኔታ ለማመቻቸት ወረዳው ዝግጁ ስለሆነ መጣችሁ ግንባታ ስራዎች ሌሎችም ጭምር እንድትሰሩ በአክብሮት ጥሪን ማስተላለፍ እንፈልጋለን። በቆይታችን ስለ ጠርባ ሐይቅ በቂ መረጃ አግኝታችኋል ብለን ተስፋ እናደርጋለን። የአንከሻ ጓጉሳ ወረዳ የብዙ የቱሪስት መስህብ ሀብቶች ባለቤት ስለሆነ ሄዳችሁ እንድትጎበኙ እየጋበዝን የዛሬውን ዝግጅታችንን በዚሁ እንቋጫለን። ቀሪው የጣቢያው ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም ሁኑልን።